የርዕሰ መስተዳድር ልዩ አማካሪና የአማካሪዎች ጽሕፈት ቤት ኃላፊና የርዕሰ መስተዳድር ተወካይ ክቡር ዶክተር ቦሼ ቦምቤ ክልሉ ካለው በርካታ የልማት አቅሞች ለሀገር ኢኮኖሚ እድገት አስተዋጽኦ የሚያበረክቱ ተግባራት እየተከናወኑ መሆናቸውን በመክፈቻ ንግግራቸው አንስተው የክልሉ መስኖና ቆላማ አካባቢ ልማት ቢሮ የክልሉን መስኖ ልማት በማስፋፋት አርሶና አርብቶ አደሩ ከዝናብ ጥገኝነት ተላቀው በግብርናው ዘርፍ የኢኮኖሚ ባለቤት እንዲሆኑ ለማድረግ ይሰራል ብለዋል። የመስኖና ቆላማ አካባቢ ልማት ቢሮ በአዋጅ ከተቋቋሙ ቢሮዎች አንዱ ሲሆን የክልሉን የመስኖ ልማት በማስፋፋት አርሶ አደሩ በክረምት ብቻ ሳይሆን በበጋ ወቅትም የበጋ መስኖ የእርሻ ልማት ስራ እንዲሰራና ኢኮኖሚያዊ እድገት ለማስመዝገብ ጭምር ከፍተኛ ጥረት እያደረገ ይገኛል። አክለውም የክልሉ መንግስት ለአርብቶ አደሩ ማህበረሰብ በሰጠው ልዩ ትኩረት በመንግስት መደበኛ በጀትና ከሌሎች የልማት አጋር ድርጅቶች በሚገኝ ድጋፍ የተለያዩ የአገልግሎት መስጫ ተቋማት ግንባታ እየተከናወኑ መሆኑን ገልጸው በአርብቶ አደሩ አካባቢ የሚተገበሩ ጎጂ ልማዳዊ ድርጊቶች የሚከሰቱ መዘራረፍና የእርስ በርስ ግጭቶችን ለማስወገድ ከሚመለከታቸው አካላት ጋር በመተባበር መስራት ይገባል ብለዋል። በአርብቶ አደሩ አካባቢ የሚተገበሩ ጎጂ ልማዳዊ ድርጊቶችን ለመቀነስ ለማስወገድ ከሚመለከታቸው አካላት በተደጋጋሚ የሚከሰቱ መዘራረፍና የእርስ በርስ ግጭቶችንም እንደዚሁ ከሚመለከታቸው አርብቶ አደሩ አካባቢ የሰለጠነ የሰው ኃይል በማፍራት ትኩረት ሊሰጠው ይገባል። የደቡብ ኢትዮጵያ ክልል መስኖና ቆላማ አካባቢ ልማት ቢሮ ኃላፊ አቶ ኤካል ነትር በበኩላቸው በቆላማ አካባቢዎች የሚገኙ የማህበረሰብ ክፍሎችን ዘላቂ ተጠቃሚነት ለማረጋገጥ በክልሉ በተለያዩ ዞኖች ሰፋፊ የመስኖ አውታሮች መገንባታቸውን ገልጸው ለረጅም ዓመታት ግንባታቸው ያልተጠናቀቁ ፕሮጀክቶችን የእቅድ አካል በማድረግ ተጠናቀው ለማህበረሰቡ አገልግሎት እንዲሰጡ ለማድረግ እየተሰራ ነው ብለዋል። በክልላችን በተለያዩ ዞኖች አንድ ከፍተኛ 2 መካከለኛ በድምሩ 3 ግድቦች የመስኖ ልማት ግንባታ 6 አነስተኛ የመስኖ ተቋማት ጥናትና ዲዛይን ለመስራት በታቀደው መሰረት ይህ ስራ ሙሉ ለሙሉ ተከናውኗል። ውል ተገብቶባቸው ለባለፉት 4 ዓመታት ግንባታ ላይ የሚገኙ ወደ 8 የሚሆኑ ፕሮጀክቶች ከቆሙበት ወደ ስራ ለማስገባት በተደረገው ጥረት አብዛኛዎቹን ወደ ግንባታ ስራ እንዲገቡ ተደርጓል። አክለውም የአርብቶ አደሩን የምግብ ዋስትና ለማረጋገጥ ይቻል ዘንድ ከዚህ ቀደም በነዳጅ ኃይል ሲንቀሳቀሱ የነበሩ የውሃ ፓምፖች በሌሎች የኃይል አማራጮች በመተካት በተደረገው እንቅስቃሴ ቢሮ ከሌሎች የልማት አጋሮች ጋር በመተባበር በሶላር ኃይል የሚሰራ ቴክኖሎጂዎችን የማስተዋወቅና ህብረተሰቡ እንዲለማመድ የማድረግ ስራ እየተሰራ ይገኛል ብለዋል። የተከናወኑ ማህበራዊ ግንባታ፣ የመስኖ ተቋማት ግንባታ፣ የመሰረተ ልማት ዝርጋታ፣ የሆስቴሎች አገልግሎትና እድሳት ስራዎች፣ የሰለጠነ የሰው ኃይል በማፍራት ረገድ የእንስሳት ገበያ ማዕከላት ግንባታ፣ የተፈጥሮ ሀብት ጥበቃና እንክብካቤ፣ የሌማት ትሩፋት እንዲሁም የአርብቶ አደሩን የምግብ ዋስትናን ለማረጋገጥ ይቻል ዘንድ ከዚህ ቀደም በነዳጅ ኃይል ሲንቀሳቀሱ የነበሩ የውሃ ፓምፖች በሌሎች የኃይል አማራጭ በመተካት ቴክኖሎጂዎችን የማስተዋወቅና ህብረተሰቡን በዚያው እንዲያለማ እየተደረገ ይገኛል። አሪዞን ዋና አስተዳዳሪ አቶ አብርሃም አታ ቢሮ በዞኑ ውስጥ ያሉ የተለያዩ ሰፋፊ የልማት ስራዎችን በመስራት በተለይ በመስኖ ልማት ዘርፍ የተሰሩ ስራዎች በእርሻው ዘርፍ የአርሶ አደሩን የኢኮኖሚ ተጠቃሚነት ከማሳደጉ ባለፈ ለበርካታ ወጣቶች የስራ ዕድል መፍጠሩን ተናግረዋል። በተለይ በመስኖ ዘርፍ የልማት አቅም በመፍጠር ከዚህ በፊት ቆሞ የነበሩ በዞናችንም የአነስተኛ መስኖ ተቋማትን ወደ ስራ በማስገባት ከፍተኛ ቁጥር ያለው ወጣት በዘርፉ ስራ ዕድል በመፍጠር ከፍተኛ አስተዋጽኦ እያበረከተ ይገኛል። በተለይ የአነስተኛ መስኖች በግብርናው ዘርፍ የጀመርነውን ልማት ከዝናብ ጥገኝነት በመውጣት እንድንሰራና እንድናለማ ለዞናችንም ቢሮው ከፍተኛ ጥረት እያደረገና እየሰራ መሆኑን የማንከደው ሀቅ ነው። በመድረኩ የተገኙ አካላት በሰጡት አስተያየት ቢሮ በ6 ወራት ውስጥ የሰራቸው ውጤታማ ስራዎች የሚበረታታ በመሆኑ አመስግነው በቀጣይ ከሚመለከታቸው ባለድርሻ አካላት ጋር በመቀናጀት የተጀመሩና በጥናት ደረጃ ላይ ያሉ የመስኖ ልማት ተቋማት በተቀመጠላቸው ጊዜ ተጠናቀው ለማህበረሰቡ አገልግሎት መስጠት እንዳለባቸው፣ በትምህርት ዘርፍ፣ በመንገድ መሰረተ ልማት፣ በጎጂ ልማዳዊ ድርጊቶች፣ በቱሪዝምና በሌሎች የስራ መስኮች በቀጣይ በልዩ ትኩረት መስራት እንደሚገባ አስተያየታቸውን ሰጥተዋል።